ጊፋታ ለወላይታ ብሔር የዘመን መለወጫ ብቻ ሳይሆን ያለባበስ የአመጋገብና የአኗኗር ዘይቤን የሚያስተዋውቅበት የማንነቱ መገለጫ ነው። የጊፋታን በዓል በደማቅ ሁኔታ ለማክበር የማስተዋወቅ ስራ እየሰሩ ለሚገኙ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ስልጠና ተሰጥቷል። የወላይታ ዞን ቱሪዝም መምሪያ ኃላፊ ወይዘሮ ጸጋ ፈንታ ጊፋታ በዩኔስኮ መመዝገቡ ከወላይታ አልፎ የዓለም ወካይ ቅርስ መሆኑን በማንሳት ኢትዮጵያን ያስጠራ በመሆኑ በአግባቡ ሊጠበቅ ይገባል ብለዋል። ወላይታ የዘመን መለወጫ የሆነው ጊፋታ በዓል በዩኔስኮ ከተመዘገበ በኋላ የመጀመሪያውን ጊፋታ በዓል ነው ዘንድሮ የምናከብረው። ስለዚህ ከአጠቃላይ የወላይታ የኢትዮጵያ የዓለም ሕዝቦች ጋር በጣም በደመቀ መልኩ ለማክበር ብዙ ዝግጅቶችን እያደረግን ያለነው። ሁሉም መሳተፍ ያለባቸው አካላት በሙሉ ወደ ወላይታ ዞን መጥተው በዓሉን በድምቀት ከመላው ህዝባችን ጋር እንዲያከብሩ ማድረግ ያለብንን ቅድመ ዝግጅት ስራዎችን ነው እየሰራን ያለነው። ጊፋታ እሴቱን ጠብቆ ማክበር ይጠበቅብናል ያሉት ወይዘሮ ጸጋ ሁሉንም እሴቶች በጠበቀ መንገድ ማስተዋወቅ ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚጠበቅ መሆኑንም ገልጸዋል። ሚዲያ ተጽዕኖ ፈጣሪ እና ሚዲያ አንቂ ከሆኑ የሚዲያ ሰራዊት ብለን ከምንጠራቸው ከአጠቃላይ ሚዲያ ቤተሰቦች ጋር የተደረገው መድረክም የዛ አካል የሆነ ግን ደግሞ ጊፋታ እስኪደርስ ድረስ የወላይታን ባህል፣ ቋንቋ፣ ቅርስ ማሳየት የሚችል ለዓለም በተለያዩ ቋንቋዎች መግለጥ የሚችል ግን ደግሞ ኢቲክሱን የጠበቀ ህዝብ ለህዝብ ግንኙነትን የጠበቀ ህብረ ብሔራዊ አንድነታችንን በጠበቀ መልኩ መደረግ ያለባቸው የሚዲያ ስራዎች ስለሚጠበቁ እነሱን ማዕከል ባደረገ መልኩ ነው ዛሬ ስልጠና የተሰጠው። የ2019 ዓመተ ምህረት ጊፋታን በደማቅ ሁኔታ ለማክበር ዝግጅት መደረጉን የተናገሩት የወላይታ ዞን መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ በረከት ወርቁ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የህዝቡን እሴትና የሚዲያ ስነ ምግባርን ጠብቀው ማስተዋወቅ እንደሚገባም ተናግረዋል። ብሔሩን፣ ባህሉን፣ ቋንቋውን አጠቃላይ የወላይታ እሴት ትውፊቱን በጠበቀ መልክ በሚዲያ ላይ ለሌሎችም እንዲያጋሩ ከባህላዊ አልባሳት ጀምሮ እያንዳንዱ ነገሮችን ሲሰሩ በጥንቃቄ እንዲሰሩ፣ አንደኛ ከሃይማኖት ጋር በማያጋጭ ሁኔታ፣ ሁለተኛ ከብሔር ጋር በማያጋጭ ሁኔታ፣ ሁለተኛ ደግሞ ሙላውን የዓለምና የኢትዮጵያ የክልላችን የሁሉም የወንድማማችነትና ኢትማማችነትን መሪ በጠበቀ ልክ እንዲንቀሳቀሱ የሚዲያ ስነ ምግባር ተላብሶ እንዲሰሩና የሚሰራቸው ኮንቴንቶቹን አሰራሩን በጠበቀ በሚያስጠይቅ ሁኔታ ላይ እንዲያደርጉና ወጣ ባለ ነገር የሚያስተካክሉ የሚሰሩ ከሆነ ደግሞ በእነሱ ላይ እርምጃ ከመውሰድ አንፃር እነሱም በዛው ልክ ተግባብቶ በራሳቸውን ኮች የሚያደርግ የራሳቸውን ደግሞ የሚቆጣጠር አካል ሊኖር ይገባል። የስልጠናው ተሳታፊ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጊፋታ የወላይታ ብሔር መገለጫ በመሆኑ በአግባቡ ለማስተዋወቅ እየሰሩ እንደሚገኙም ገልጸዋል። እንግዲህ እንደምንም ብለን ታግለን የህዝባችንን ዘመን መለወጫ ጊፋታ በዓል ከወላይታ አልፎ ከኢትዮጵያ አልፎ በኢትዮጵያ ብቻ ሳይሆን በዓለም ደረጃ የህዝብ ቅርስ ሆኖ እንዲመዘገብ አድርገናል። ከዛ ባለፈ ደግሞ ከተመዘገበ በኋላ ለመጀመሪያ ዙር ገና በወላይታ ልናከብር ነው። ይሄ ደግሞ የመጀመሪያዎቹ ያደርገናል። ሁሉም የወላይታ ነዋሪ ኃላፊነት አለበት ብዬ ነው የማስበው። እኔ በግሌ በመሄድበት በዓለም ሀገራትም ሆነ በምኖርበት ሀገር በምኖርበት አካባቢ የራሴን የሆነውን ባህል አስተዋውቃለሁ። ሌላውም ሰው ቢሆን ደግሞ የራስን ማስተዋወቅ ማለት የማያውቁትን የራስን የሆነ ነገር ማሳወቅ እንጂ ሌላ አይዲያ የለውም። ራስን ማስተዋወቅ ደግሞ ትልቅነት ነው። ማወቅ አገርን ማወቅ ከራስ ነው የሚጀምረው። እኔ በራሴ አሁን ሚዲያን ማስተዋወቅ የምፈልገው በደና ነገሮች ወላይታን በሚገልጽ ነገሮች በድንጉዛ ባለባበስ ብዙ ነገሮች አሉ። በእንደዛ አይነት ነገር ማስተዋወቅ እፈልጋለሁ። ሌላውም ደግሞ በማን አንግል ሚዲያን የሚጠቀሙ አይጠቅማቸውም ቢያቆሙ ባይነኝ ቢተው ባይነኝ። በወላይታ የሚገኙ በርካታ የቱሪስት መስህብ ቦታዎችን ጨምሮ ማስተዋወቅ እንደሚገባም ተመላክቷል።